በመጨረሻም ልጆቹ ተይዘዋሉ። ልጆቹ ተያዙ። ጀግና ናት እህታችን ማለት ነው። እንግዲህ ያስያዘቻቸው ማለት ነው። እሱም ተይዘዋል። እነዚህ ሁለቱ የምታዩቸው ልጆች ተይዘዋሉ። መያዛቸው ጀግና ወንድ ናት። እውነቴን ነው ምላችሁ። እስከ መጨረሻ ተከታተሉት። በመያዛቸው ደስ ብሎኛል። ይድረሱልኝ ጥሪ የዚችን ልጅ ሁላችሁም ሼር እያደረጋችሁ አድርሱላት፣ ይደረስላት። ሰላም እንዴት ናችሁ? ስሜ ደህንነት በላቸው እባላለሁ። ያለው ሳውዲ ነው። ቦታው ያለውበት አካባቢ ማለት ነው ካፍጂ ወይንም ላፍጂ በመባል ይታወቃል። ከመጣሁ አመቴ ነው። በብዙ መከራና በብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ ይፈቀድልኝም ማታ ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ። ታመሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። ምበላው ደቂቃ ሰዓት ተሰጥቶኝ ነው። 15 ደቂቃ ያመኑ ሳያልቅ ነው ተነሽ መባለው ማለት ነው የምነሳው። እና እየተደበደብኩ ነው የምሰራው። ምበላው ምግብ ልበላ ያቀረብኩትን ምግብ ትደፋብኝ ፊቴ ላይ እዚህ ጋር ፊቴ ላይ ነው የምትተፋብኝ ማለት ነው። እና ያም አልበቃቸው ብሎ በሚያስሩት ጥቁሩ ነገር የለም እሱ በሚያስሩት ነገር ነው ሁልጊዜ የሚያስፈራራኝ። አንቅሻለሁ በዚህ የሚል እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ። በማንኛውም ሰዓት እየገቡ ያውኛል። እና እኔ ተኝቼ ያው ድካም ነውና በተኛም ግን እነቃለሁ። ለምን በተኛም ቅዠት ነው የሆነ እፈራለሁ። ገብተው የሆነ ነገር ያደርጉኝ ሆነ ይገሉኝ ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው እንቅልፍ ማለት ነው። እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው ሰውየው። ገለንሽ ዝባላ ላይ ነው የምንጥልሽ፣ ሬሳሽን ራሱ ሰው አያየውም ነው የሚለኝ። እና በጣም ፈርቻለሁ። ይህ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። እንደሚረዱ ሰዎች ሼር አድርጉላቸው። በእርግጠኝነት ቢያዩት ማንም ሰው እንደማይጨክንብኝ አውቃለሁ። የምሰጠው ኢንተርኔት በቀን 1 ሰዓት ነበረ። እሱም ተከልክሎ በ5 ቀን በ6 ቀን ነበረ እሱ። አሁንም ደግሞ እሱ ጨርሶ ተከልክያለሁ። እንዴት ይሄ ቪዲዮ ህዝብ ጋር እንደሚደርስ አላውቅም፣ ግን እግዚአብሔር ያውቃል። ድርቶና ምኛ ነው ቪዲዮ የቀረጽኩ ያለሁት። ስልኬ ደግሞ የሳውዲ መነሻው 966 53 61 47 958 ነው ስልኬ ማለት ነው። ጠዋት ላነሳ እችላለሁ ስለምተኛ። ከዛ በኋላ ግን ስልክ ሲደወል ቢታይ እንደውም ችግር ውስጥ እገባለሁ ማለት ነው። አመሰግናለሁ። ሼር አድርጉልኝ። ሰላም ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሰላም ሁሉ ሰላም። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳዲስ መረጃዎችን አብረን እንስማ። በሳውዲ አረቢያ በእጃዛ ቤት የተፈጠረውን ነገር እንዲሁም እነግራችኋለሁ። ብዙ መረጃዎች አሉ። እንዲሁም ስለ ማስተር አብነት አዲስ መረጃ ወጥቷል። እሱንም አሰማችኋለሁ። እስከ መጨረሻ አብራችሁን ተከታተሉ። ሁሉንም አብረን በስቴፕ ስቴፕ እንስማ ማለት ነው። ሳውዲ አረቢያ የተፈጠረውን ጉድ እነግራችኋለሁ። ማስተር አብነት ወደ ሰርጀሪ ክፍል መግባቱን ተከትሎ ለተጨነቃችሁ ኢትዮጵያውያን በሙሉ ማስተር አብነትም የመጀመሪያ ዙር ሕክምናውን ጥሩ በሚባል ሁኔታ አድርጓል። የእናንተ ጸሎትም ሁል ጊዜም ከማስተር አብነት ጎንን ያለው ተጨማሪ ሕክምናዎች ነገም ከነጎደም በዚህ ሳምንት ይቀጥላሉ። ነገር ግን እስካሁን ድረስ ያለው እግዚአብሔር ይመስገን የሚያስብልና እጅግ ድንቅ የተባለ ነገር ነው። ማስተር አብነት ተሽሎት ወደ ቤቱ እንደሚመጣ ተስፋ እናደርጋለን። እስካሁን ያለው ነገርም ጥሩ ነው። ታዲያ የመጀመሪያ ዙር ሰርጀሪው በጣም ጥሩ ስለሆነ ምንም ነገር እንዳትጨነቁ የሚል መልእክት ለእናንተ አስተላልፏል። ነገ ከነገ ወዲያ ደግሞ ራሱ ወጥቶ መልእክትን እንኳን ደስ አላችሁ። እንግዲህ ማስተር አብነት እግዚአብሔር ይመስገን በጥሩ ሁኔታ ላይ እንዳለ እየተነገረ ነው ያለው። ፈጣሪ የተመሰገነ ይሁን። እግዚአብሔር አምላክ ተሽሎት እንግዲህ ለሀገሩ ለቤተሰቦቹ እንዲያበቃው ምኞታችን ጸሎታችን ነው። መድኃኔዓለም ከሱ ጋር ይሁን፣ ይማረው። ብዙ ሰዎች ጸሎት እያደረጉለት ይገኛሉ። እስኪ እንስማቸው እኚህን እናት። ጋይስ አሁን ማስተር አብነት እንደሚታወቀው ለሕክምና ሄዷል አይደለ? ከአገር ውጭ ነው ያለው። አሁን በማማ ዱዓ አስደረግለታለሁ። ማማ
يلا ادعي له تعبان مريض، يلا ادعي. دحين فين؟ ايوه ادعي له. ايوه اسمعون. ايوه اللهم اشفي يا رب. يا رب العالمين. امين. يا ارحم الراحمين. امين. يا شافي المسلمين. امين. اشف وانت الشافي. امين. يا رب. امين. يا رب يا رب انت ربي عليك توكلت. امين. وانت ربا عرش العظيم. امين. انت العظيم، انت الرحيم، انت الكريم، انت الشافي، امين. انت المعافي. يا رب يا رب يا رب. امين. اللهم اشكو يا من انت الشافي. يا رب. اللهم شافوا شفاء عاجلا لا يغادر سقما. يا ارحم الراحمين. يا رب العالمين. ربنا ورب كل شيء ومليكه. امين. انت شفيه، انت عافي. يا رب يا رب يا رب انت ربي امين. عليك توكلت وانت ربا عرش عظيم. ጭራሽ አንቺ ጭቀቀታም የባል ሌባ መጣለው ብለሽ ለኔ ቮይስ ታረጊልኛሽ? አንቺ ሌባ የባል ሌባ አንቺ በሰረቅሽው ባል እኮ ነው እኔ ትላንት ህይወቴ ተበላሽቶ የነበረው። ትላንት አንቺ በሰረቅሽው ባል እኔ ህይወቴ ተበላሽቶ ነበር። ለመጀመሪያ ጊዜ ወንድ ልጅ በቁሙ ሲሰረቅ ትላንት ነው ያየሁት። ሰረቀችኝ እኮ አለችው። ምንድነው የተሰረቅሽው ሲላት ረጀ ሀዳ ሀቢቢ አለችው። አረብኛንማ አንቺ አውሪያት ማሬ፣ አረብኛን አንቺ አውሪያት፣ ፀጉር ስታይልን አንቺ አውጫት፣ ሙድን አንቺ ያዣት፣ ምድር ላይ ሙድን አንቺ ያዣት። ይሄ ፒፕል እኔ ጮህኩብሽን ያየሁት ገባችሁ? ዞር ስል ኡስማን ልጄ ከጎኔ ነው። ዞር ስል ሳሪ እህቴ ከጎኔ ናት። ዞር ስል በቃ ጉቺ ከጎኔ ናት። ዞር ስል የሆነ ታክሲ በቃ ዞር ስል እነሰማዋሉ። ዞር ስል በቃ በወገኖቼ እኔስ ወገኖቼ እሷንም መክረዋል። የዱባይ ጉድ እንግዲህ አያልቅም። መሲ ባሏን ተሰረቀች ማለት ነው። ባሌን ሰርቀሽ ህይወቴን አበላሸሽ ስትል ትሰምታለች ማለት ነው። በጣም ያሳዝናል ማለት ነው። ዱባዮች እንግዲህ ባል መሰራረቅ ጀምረዋል። ብቻ በሳውዲ በዱባይ የሚከሰተው ነገር በጣም ያሳዝናል። እንዲሁም በሳውዲ የተፈጠረውን ነገር ላስገባላችሁና ልንገራችሁ ማለት ነው ጉዱ። በሳውዲ አረቢያ ይሄ የምታዩትና ሰማያዊ የለበሰችው ልጅ ማለት ነው። እንዲሁም ደግሞ እዚህ ጋር የምትታየው ፊቷ ለብቻዋ የምትታየው ማለት ነው። እና የሆነው እንዲህ ነው። እችኛይቱ ፊቷ የምትታየው ልጅ ማለት ነው ከኢትዮጵያ ይሄንን ባሏን ታመጣዋለች። ባሏ ነው ኢትዮጵያ ላይ ከኢትዮጵያ በባህር እየመጣው ነው ይላታል። ሁሉን ነገር አድርጋ ባሏን ትቀበላለች ማለት ታመጣዋለች። ሁሉን ነገር ከፋፍላ እየመጣው ነው የመን ደርሻለሁ እዚህ ደርሻለሁ እያለ ከዛ ልክ ሳውዲ እንደገባ ስልኳንም ጥፍትፍትፍት አርጎ እሷንም አይደውልም ምንም አይልም። አድራሻውን ይጠፋባታል ሳውዲ እንደገባ። እሱ ከሌላ ጋር ከዚች ሰማያዊ ከለበሰችው ጋር ለካ እየተጀናጀነ ነው። እሷ ቲክቶክ ላይ እየወጣች እባካችሁ ፎቶውን እየለጠፈች ይሄንን ልጅ ማለት ነው እባካችሁ ባሌ በባህር እየመጣ የት እንደደረሰ አላቅም ብላ ብሬክስ አልቀረ ነመሲ አልቀሩ እያለች እያለቀሰች አፋልጉኝ ይሄን ልጅ ያያችሁ በባህር እያለች ስንት ጊዜ ጉድ እየተባለ እየተፈለገ ነበረ። አድራሻው ጠፋ። ሳውዲ ድንበር ደርሻለሁ ብሏል፣ ተሻግሬያለሁ ብሏል፣ እንደዚህ ብሏል። ከዛ በኋላ የት እንደደረሰ አላቅም ብላ እያለቀሰች፣ ምክንያቱም እሷ ባሏ በህይወት ይኑር አይኑር ማወቅ ብቻ ነው የፈለገችው። ገባችሁ? ይሄንን በፍጹም አላሰበችም። ገንዘቧ ምኗን ጨፍጭፋ ካመጣችሁ ሳውዲ ከገባ በኋላ እሱ ለካ ከሷ ጀርባችን ልጅ እየጀነጀነ ነው። የሚስቱን በሚስቱ ብር ሌላ ሴት ደግሞ ይጀነጅናል። እቺ ሰማያዊ የለበሰችው እንደምታዋት ማለት ነው እሷ ልጅ ጋር ይጀናጀንላችሁና ልክ ሳውዲ እንደገባ ማን ይቀበለዋል? እቺ ሰማያዊ ልብስ የለበሰችው አዲሷ እሷ ጋር መጀመሪያም ከዛ ሲጀናጀን አልነበረ የመጣ ከዛን እሷ ትቀበለውና እሷ ጋር አድራሻውን ጥፍት አድርጎ ቲክቶክ ላይ ይከታተላታል። እንደዚህ ማስታወቂያ ሲሰራ ፎቶ እየተለጠፈ ስታለቅስ ልጅቷ ስታነባ ሁሉን ነገር ማለት ነው። እሷ ሞቷል ብላ ነው ባሏም ነው ትክክል ናት። ህይወቷ ነው ባሏ ነው ሲጀመር የኢትዮጵያ ባሏ ነው እንጂ ተጀናጅና የሰው ባል አይደለም ያመጣችው። ከዛም
እውነት ነው ብላ መጨረሻ ላይ ኢጃዛ ቤት እነዚህን ሰዎች ያየ ሰው በውስጥ ይገባና ልጅቷን ማለት ነው ያወራትና እንዲህ አይነት ልጅ እንዲህ አይነት ወይ እሱ እኮ ቆይቷል፣ ያንቺን እኮ ይከታተላሉ እነሱ እና እንደዚህ ሚስት አለው እንደዚህ ብሎ ፎቶውን ይልካሉ። የእሷንም የዝችኛይቱ የአዲሷን ሙሽራ የልጁን ፎቶ እነዚህ ናቸው። ይሄ ልጅ ነው፣ አዎ ባልሽ ነው፣ አዎ እንዲህ ቦታ ነው ያለ፣ ተቀብላው ባሌ ነው ብላ እሷ ጋር ተጋብተው አብረው እየኖሩ ነው ያለ፣ እሷ ጋር ነው ያለ። ከዛም ልጅቷ ይሄን ትሰማና አንድ ነገር ክፉ ነገር አልተናገረችም። ቀጥታ በቪዲዮ ወታ ማለት ነው ቪዲዮ ሰራች። በቃ አመሰግናለሁ እስካሁን ድረስ አፋልጉኝ ስላችሁ የነበረውን አመሰግናለሁ፣ ካደኝ እንዲያደረገኝ አላለችም። ልጁ ተገኝቷል እንደዚህ ነው ብላ ይሄን በዝርዝር ተናግራ ማለት ነው ምንም ሌላ ነገር ሳትናገር ቀማችኝ ምንም ሳትል መጥቷል እንደዚህ አግብቶ ብላ ያለውን መረጃ ሁሉ ማለት ነው ዩቲዩብ ላይ ብቻ አውርታ ክስ ሳይሆን እውነቱን ብቻ አውርታ ለፈጣሪ ሰጥታ ቁጭ ብላለች ማለት ነው። በጣም ጀግና ናት። ብዙዎቹ እንዲህ ባልሽ ከሆነ እንዴት ስትቀሚ ባልሽን ዝምት ያለሽ ብለው ብዙ አስተያየት ሰጥተዋል ነበር። በቃ እኔ በህይወት በመኖሩ ብቻ በጣም ደስተኛ ነኝ። እኔ ሙቷል ብዬ ነው ያሰብኩት፣ ገንዘቤ ይበላ፣ እኔ በህይወት የለም ገለውታል ብዬ እንጂ በፍጹም ሌላ ሴት ጋር ሄዷል ብዬ አላሰብኩም። ጭራሽ ሳውዲ ገባው አላላትም እኮ ብሩን ምኑን እዚህ ደረስኩ እያለ ከተቀበለ በኋላ ልክ ሳውዲ እንደገባ ያቺኛይቱ ምሽዋር ላከችለት። ቀጥታ እዛች ቤት ነው የሄደ፣ አዲሷ ቤት ማለት ነው። በጣም እንደዚህ ባለጌ ሴቶች አላችሁ። መሲም እንግዲህ እንደሰማችኋት ባሌ ተቀማው ስትል ሰምተናል። እና ሳውዲ ኢጃዛ ቤት ውስጥ የሚደረገው ነገር በጣም ቆሻሻ ሴቶች አሉ። ንጹህ ሴቶች እንዳሉ ብዙ ቆሻሻ ሴቶች አሉ። የሰው ባል መቀማት። ሳውዲ ነሽ ዱባይ ነሽ ምንድን ነው? አሮጊቷ አይቀር ትልቋ አይቀር ምንድን ነው ባል ምንድን ነው? እውነት በቀደም ለታውን እግረኛው ሚዲያ ላይ የቀረበችውን ትልቋን ሴትዮ አይታችኋል። ወደ 200-300 ሺህ ብር የተበላችው ሴት ማለት ነው። በየላከች አንዴ 75 ሺህ አንዴ 50 ሺህ አንዴ ምን ሺህ እያለች ወደ አንዱ ደግሞ 300 ምናምን ሺህ በቃ ብዙ ገንዘብ። ይሄ ሁሉ ገንዘብ ባል ፍለጋ። ወንድ ልጅ ሱስ ነው እንዴ? ምንድን ነው? ምን እየነካችሁ ነው? ሴቶች አገራችን እያሰደባችሁ እኛን እያሰደባችሁ። የእውነት በጣም ነው ያፈርኩት እኔ ከሚባለው በላይ አፍሬ ያለው ሴቶች በሚያደርጉት ነገር። ስንት ጨዋ ሴቶች እንዳለን ባለጌ ሴቶች፣ የሰው ባል የሚጣፍጣችሁ የሰው ነገር የሚጣፍጣችሁ ሴቶች ልቡና ይስጣችሁ። በቀደም ሳውዲ አረቢያ ላይ ወንድማችንንም ያስገደለችው እህታችን እንደዚሁ እሷም እዛም እዚህም ስትልከሰከስ በሰው ባል ስትልከሰከስ የእሱ ልጅ አሟሟቱ ራሱ ከሚያሳዝነው ነገር ብዙ ሴቶች የኔ ባል እያሉ መጥተዋሉ። በሱ በጣም በሚያሳፍር ሁኔታ ባሌ ነው ልጁ ሁሉም ጋር እየሄደ ይሁን ሁሉንም እየተጀናጀነ ይሁን ፈጣሪ ይወቅ፣ ሁሉም የኔ ባል ነው እያለ ነው ሚዲያ ላይ ፎቶ ከተለቀቀ በኋላ። ለአንዷ መሐመድ ነው ስሙ ትላለች፣ አንዷ ስሙ ሌላ ነው። ግን እሱ ስሙ ትላንትና ለቀቄላችኋለሁ ሙሉ መረጃውና ትውልዱ ምኑ የባሌ ጉባ ልጅ ነው። ስሙ መሐመድ ሳይሆን አሚን ምናምን እንደዛ ነገር ነው። አሚኖ ምናምን ነው የሚባለው። ትላንት ሰምታችኋል ብዬ አስባለሁኝ። እና በጣም ያሳፍራል። ሴቶችም ወንዶችም መልከስከስ ስደት ላይ ምንድን ነው? እና አሁን የዚህ ልጅ ትዳር ይሆንለታል ብላችሁ ታስባላችሁ? እቺ በጣም ባለጌ ቆሻሻ ናት። ሰው ያመጣውን እሱም ባለጌ ቆሻሻ ነው። ምክንያቱም እሷም የሰው ባል እንደሆነ ታውቃለች፣ እሱም ደግሞ የሰው ሚስት እንዳለው እያወቀ እችኛይቱን አዲስ እንደዚህ አድርጎ ነገ ተይዞም ሀገር ሊገባ ይችላል። መጥፎ ነገር ሊገጥመውም ይችላል። የሰውን ባይ የሴትን ባ በጣም ግፍ ነው እና በጣም ያሳዝናል። ሳውዲ ላይ የሚሰራው ነገር ኢጃዛ ቤት በተለይ እንግዲህ ተደብቆ እሱ ሳውዲ ቤት ኢጃዛ ቤት ተደብቆ ከዚች ከአዲሷ ሚስቱ ጋር ያያል። ማስታወቂያ የተለጠፈ ሞቶ ከሆነ ንገሩኝ ምን እያነባች እያለቀሰች ልጅቷ ማትሰራው ቪዲዮ የለም። አፋልጉኝ። ደግሞ ደህና ሰው ቢሆን አንድ ሉጤ አንድ የሆነ ነጠላ የሆነ ወንድ እኮ ነው። ከምር የሆነ ጩጬ ነው የሚመስለው ራሱ እዛው ቅንጭር ያለ የሚያስጠላ ልፋጫም ወንድ። እንዱ ደህና ወንድ ቢሆንስ? አቋም ያለው ወንድ ቢሆንስ? እውነት የዛር ዶሮ የመሰለ ቀፋፊ። እችም ልክስክስ ሴቷ ራሱ እንደውም የምታምረው እች ሚስቱ ናት። አይገርማችሁም? እችኛይቱ አታምረም። ሰማያዊ የለበሰችው ናት እንግዲህ አዲሷ። ያችኛይቱ ደግሞ ትክክለኛ ሚስቱ ናት፣ የሀገር ሚስቱ እና በጣም ብቻ ልቦና ይስጣችሁ። እስኪ የሚቀጥለው መረጃ እንስማ። ተው የሀገሬ ሰዎች ድምጽ ያላችሁ ብቻል እንኳን ሀገር ያስገቡኝ።
እኔ አቅቶኛል